It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የዘንድሮ የክረምት የተጫዋቾች የዝውውር መስኮት በተለያዩ ምክንያቶች የተለየ ይሆናል ተብሎ ይጠበቃል። አንድም በብዙ ክለቦች አሰልጣኞች እየተቀየሩ አዳዲስ አሰልጣኞችም እየተቀየሩ ስለሆነ፣ በሁለተኛነት ደግሞ ነባር አሰልጣኞች ባሉባቸው ክለቦችም ቢሆን ካለፈው የውድድር ዓመት ይልቅ በመጪው የ2026-27 ብዙ ነገሮቻቸውን አሻሽለው ብዙ ነገሮቻቸውን ቀይረው ለመቅረብ ኮሚትድ ሆነዋል። ክለቦቻቸውም በዚህ ረገድ አሰልጣኞቻቸውን እያገዙ ነው። ለዚህ ነው የተጫዋቾች የዝውውር መስኮት ከመከፈቱ አስቀድሞ ክለቦች ከፍተኛ የሚባለውን እንቅስቃሴ ጥረት እያደረጉ አንዳንዶቹም ደግሞ እያሳኩ የሚገኙት። እንግዲህ ልብ እንበል፣ የዝውውር መስኮቱ ሲከፈት የዓለም ዋንጫው ሲጀመር በዓለም ዋንጫው ላይ የሚታዩ እንቅስቃሴዎችን ከግምት ውስጥ አስገብተው ወደ በለጠ ተሳትፎ ሲገቡ ይህ ክረምት በብዙ የተጫዋቾች ዝውውር ጉዳይ የምንነጋገርበት ይሆናል። ክለቦች በከፍተኛ ደረጃ ራሳቸውን ያጠናክራሉ ተብሎ ይጠበቃል። በነገራችን ላይ ዛሬ በሊቨርፑል ቤት ትልቅ የፊርማ ስነ ስርዓት ይኖራል ተብሎ እየተጠበቀ ነው የሚገኘው። አንዶኒ ኢራዮላ የሊቨርፑል አሰልጣኝ ሆነው በቃል ደረጃ ከሊቨርፑል ጋር የደረሱበትን ስምምነት በወረቀት ፊርማ ያረጋግጣሉ ተብሎ ይጠበቃል። እናም እኚህ ሰው የሊቨርፑል አሰልጣኝ ሆነው በዋናነት እንዲያስተካክሏቸው በፍጥነት ትኩረት ሰጥተው እንዲሰሩባቸው የሚገቡ ጉዳዮች የትኞቹ ናቸው የሚለውን ለማየት ጥረት እናደርጋለን። ማንቸስተር ዩናይትድን በተመለከተ አሰልጣኝ ማይክል ካሪክ ከዚህ በኋላ ቢያንስ ተጨማሪ 4 ተጫዋቾች ማንቸስተር ዩናይትድን እንደሚቀላቀሉ ይጠብቃል ይላል ዘ ታይምስ አሁን ያስነበበው ጽሁፍ። እንደ ዘ ታይምስ አገላለጽ ከሆነ ማንቸስተር ዩናይትድ በዚህ ክረምት 5 ተጫዋቾችን ወደ ኦልድ ትራፎርድ መውሰድ ይኖርበታል። ለምን የተባለ እንደሆነ ከ2024-25 የውድድር ዓመት ይልቅ 2025-26 ከ2025-26 ይልቅ ደግሞ 2026-27 ማንቸስተር ዩናይትድ መሻሻል መጨመር አለበት። ምክንያቱም የማንቸስተር ዩናይትድ ሰዎች የክለቡ 150ኛ ዓመት ሲከበር በ2027-28 ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ እንዲያሸንፍ እናደርጋለን ብለው ቃል ገብተዋል። ስለዚህ የ2027-28 የውድድር ዓመት ከመድረሱ በፊት እንዲህ ማንቸስተር ዩናይትድን የማሳደግ ማንቸስተር ዩናይትድን የመለወጥ ስራ መሰራት አለበት። ለማንቸስተር ዩናይትድ ዘንድሮ የተያዘው እቅድ ደግሞ 5 ተጫዋቾችን ቢያንስ ማስፈረም ነው። ስለዚህ ነው 4 ይቀራል የሚለው ማይክል ካሪክ ዘ ታይምስ እንደተናገረው። በሌላ በኩል አሁንም ማንቸስተር ዩናይትድ ቤት ውስጥ የብዙ ደጋፊዎችን ትኩረት የሳበው የአምበሉ በዘንድሮ የውድድር ዓመት የፉትቦል ራይተርስ አሶሲዬሽን እንደዚሁም ደግሞ የፕሪሚየር ሊጉ የዓመቱ ኮከብ ተጫዋች ተብሎ የተመረጠው አሲስት ደግሞ ሪከርድ የሰበረው ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር ይቆያል ወይ የሚለው ጉዳይ ነው። ይሄ ጥያቄ ለምን የዩናይትድ ደጋፊዎች ዘንድ ተፈጠረ የሚለውን በዝርዝር ለማየት ጥረት እናደርጋለን። አርሰናል ሞርጋን ሮጀርስን እንደሚያስፈርም እርግጠኛ ሆኗል። አንድ ነገር ብቻ ነው የምጠብቀው ይላል የአርሰናል የውስጥ ሰዎች መረጃ። አርሰናል የሚጠብቀው አስቶን ቪላ ሞርጋን ሮጀርስን ለመሸጥ ፈቃደኛ እንዲሆን ነው እንጂ ሌሎች ፍላጎት እንዳለ አውቃለሁ፣ ግን እኔን የሚቀድመኝ የለም፣ የተሻለ ተጫዋቹን የማግኘት እድልም አለኝ ብሎ አርሰናል እርግጠኛ ሆኗል። ይሄንንም በዝርዝር እናነሳለን። የማንቸስተር ሲቲው ሰው ስለ ፔፕ ጋርዲዮላ ስለ አዲስ አሰልጣኝ ቅጥር እና ማንቸስተር ሲቲ ቤት ሊኖሩ ስለሚችሉ ለውጦች በዝርዝር ሀሳባቸውን ለሚዲያ ሰዎች አስረድተዋል። ይሄንንም ትሰማላችሁ። ለማንኛውም ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን።
የመጀመሪያ ጉዳያችን የሚሆነው ሊቨርፑል ነው። ሊቨርፑል አርነ ስሎትን አሰናብቷል። ቨርጅል ቫን ዳይክ አርነ ስሎት እንደሚሰናበቱ አላውቅም ነበር የሚል አስተያየቱን እየሰጠ ነው። ነገር ግን በሊቨርፑል እና በበርንመዝ የቀድሞ አሰልጣኝ በአንዶኒ ራዮላ መካከል በተደረሰ ስምምነት መሰረት ሰውየው ወደ መርሲሳይድ ጉዞ አድርገዋል። የሊቨርፑል ልሳኖች እንደዚሁም ሌሎቹ የእንግሊዝ ሚዲያዎች በዚህ ሰዓት በዋናነት እያነሱ የሚገኙት አሁን ዛሬ ሊቨርፑል እና አንዶኒ ራዮላ ፊርማ ስነ ስርዓት ይኖራቸዋል ነው። ለሚቀጥሉትም ዓመታት ይህ ሰው የሊቨርፑል አሰልጣኝ ሆኖ ይሰራል። ከተቻለ ልክ እንደ ካቻም ነው የሊቨርፑል የውድድሩን ዓመት በሻምፒዮንነት የማጠናቀቅ ዕድል እንዲሰፋ ለዋንጫ እንዲፎካከር ያደርጋል ነው። በፕሪሚየር ሊግ ልምድ አለው። የዚህ አሰልጣኝ የታክቲካል አቅም በጣም በሊቨርፑል ሰዎች ተወዷል። እንደዚሁም ደግሞ ኢንቴንሲቲ ያለውን እግር ኳስ ስለሚጫወት ያ የሊቨርፑል ደጋፊዎች በሰውየው ቅጥር ላይ ደስተኛ እንዲሆኑ ይልቁንም ተስፋም በጣም በከፍተኛ ደረጃ እንዲኖራቸው አድርጓል። ታዲያ የዚህ ሰው የፊርማ ስነ ስርዓት ሊከናወን ዝግጁ በሆነበት በዚህ ሰዓት በሊቨርፑል ቤት ውስጥ ሰውየው በፍጥነት እንዲፈታቸው የሚፈለጉ አንገብጋቢ ጉዳዮች የትኞቹ ናቸው የሚለው ግን ጥያቄ ሆኖ መጥቷል። የተለያዩ ኢሾችም እየተሰጡት ይገኛሉ። እነዚህን ትኩረት ሰጥቶ በፍጥነት ማቃለል ይጠበቅበታል አንዶኒ ራዮላ። ይህንን ካላደረገ ግን ለሱም ቢሆን ፈታኝ ጊዜ ይሆናል ነው የሚሉት። እነዚህ ጉዳዮች ምንድናቸው ስንል ለምሳሌ የመጀመሪያው ጉዳይ የሚሆነው የሊቨርፑል ውዱ ፈራሚ አሌክሳንደር አይዛክ ነው። አሰልጣኝ አርነ ስሎት ለዚህ ተጫዋች ዝውውር ክለቡን ወደ 125 ሚሊዮን ፓውንድ አካባቢ ካስወጡ በኋላ አንድም በጉዳት ሁለትም ከጉዳት ከተመለሰ በኋላ ከአሌክሳንደር አይዛክ ከፍ ያለውን አገልግሎት ማግኘት እንዲችል ሊቨርፑል አላደረጉም ተብሎ ይወቀሳል። አሁንም ሊቨርፑል ይህንን ልጅ የራሴ አድርጎ በጣም በከፍተኛ ደረጃ እየተጠቀመበት ከሱ ጥሩ አገልግሎት ሊቨርፑል ጥሩ ውጤቶችን ኤክስፔክት ያደርጋል። ስለዚህ ከአሌክሳንደር አይዛክ የሊቨርፑል ቆይታ አንዶኒ ራዮላ ትልቅ አገልግሎት ማግኘት መቻል አለባቸው ነው። የመጀመሪያው የውድድር ዓመት ለአሌክሳንደር አይዛክም ለሊቨርፑልም የሚመች የሚስማማ ሆኖ አላለፈም። ስለዚህ የዚህ ተጫዋች አገልግሎት በ2026/27 ከፍ ማለት አለበት። ሊቨርፑልን የሚጠቅም ነገር እንዲመጣ ማገዝ ይኖርባቸዋል። በቃ እሱን ትክክለኛ በኒውካስል ቤት ውስጥ እንደነበረው አይነት ምርጥ 9 ቁጥር ሆኖ ማየት ይፈልጋሉ። ይሄንን ማድረግ ይሄንን ማስቻል የአንዶኒ ራዮላ ዋነኛ ስራቸው ነው። ሌላኛው የሊቨርፑል ውድ ፈራሚ የነበረው ፍሎሪያን ቨርትስ ነው። ከፍሎሪያን ቨርትስም የሊቨርፑል ደጋፊዎች የጠበቁትን ያህል የተነገራቸውን ያህል በጀርመን ቡንደስሊጋ ያደርግ የነበረውን ያህል አላደረገም የሚል ሐሳብ አለ። ይሄ ሐሳብ የሊቨርፑል ደጋፊዎች ብቻ አይደለም፣ ይልቁንም የእግር ኳስ ተንታኞችም እንደዛ አይነት አረዳድ ነው ያላቸው። ስለዚህ 2025/26 እንደሆነው በ2026/27 ፍሎሪያን ቨርትስ ገና ነው እየተባለ ሊቀጥል የሚችልበት ምንም አይነት እድል የለም። ከዚህ ልጅ ሊቨርፑል ትልቅ ጥቅም የሚያገኝበትን መንገድ መፈለግና መንገዱን አግኝቶ ፍሎሪያን ቨርትስ በሊቨርፑል የተሳካለት እንዲሆን ማስቻል ሌላኛው የአሰልጣኝ አንዶኒ ራዮላ ዋነኛ ስራቸው ነው የሚሆነው። ስለዚህ በጨዋታ መንገድ መረጣ ከልጁ ዝግጅት ጋር ተያይዞ የእንግሊዝ ፕሪሚየር ሊግ ላይ እንዴት አውትሻይን ማድረግ እንዳለበት በማዘጋጀትም ቢሆን ይህንን ልጅ በሚገባ መጠቀም አለባቸው። ሊቨርፑል በአሌክሳንደር አይዛክም በፍሎሪያን ቨርትስም እየተቆጨ ሊቀጥል አይችልም። አዲሱ አሰልጣኝ መፍትሄ ይዘው መምጣት አለባቸው። ሌላው የመሐመድ ሳላ ተተኪ ማን ይሁን የሚለውን መወሰን ይኖርባቸዋል። መሐመድ ሳላ ለሊቨርፑል ባለፉት ዓመታት ድንቅ አገልግሎትን የሰጠ በማንቸስተር ዩናይትድ በቼልሲ እንደዚሁም በማንቸስተር ሲቲ አሉኝ የሚባሉ ተጫዋቾች እንዳሉ ሁሉ በየሁሉም ቡድን ውስጥ አርሰናል ቤት እገሌ እንላለን፣ ዩናይትድ ቤት እገሌ፣ ሲቲ ቤት፣ ቼልሲ ቤት እንደምንለው ሊቨርፑል ቤት የእውነት ለመናገር ባለፉት ጥቂት ዓመታት መሐመድ ሳላ ነው። ይሄ ልጅ ለቀቀ፣ ከሊቨርፑል ጋር ተለያየ። ስለዚህ ሊቨርፑልና አንዶኒ ራዮላ መሐመድ ሳላህን በትክክል ካልተኩ ያለፉትን ጊዜያቶች የስኬት ወቅታቸውን መመለስ በጣም አስቸጋሪ ወይም ያንን አስጠብቆ መቀጠል በጣም አስቸጋሪ ነው የሚሆንባቸው። ኦፍኮርስ ይህንን ተጫዋች ለመተካት ይረዳናል ያሏቸውን ተጫዋቾች ስም እየጠሩ ከስሞቹ ጋር ሊቨርፑል ተያይዞ እየተነሳ ነው የሚገኘው። ይህንን ለማስተካከል ግን አንዶኒ ራዮላ መወሰን መቻል አለባቸው። ዋና በዚህ ጉዳይ ስሙ ተያይዞ የሚነሳው ያን ዲዮማንዴ የሚባል ተጫዋች ነው። ይሄ ተጫዋች ግን ፓሪስ ሰን ጀርማ ሊገባም ይችላል። ምክንያቱም ተጫዋቹ ወደ ፓሪስ ሰን ጀርማ የመሄድ ፍላጎትን አሳይቷል። እንዲህ ያለውን ፈታኝ ሲቹዌሽን መፍትሄ መስጠት ከአሰልጣኙ ይጠበቃል።
እነዚህ እና ሌሎች ጉዳዮች ለምሳሌ አሊሰን ቤከር በሊቨርፑል ቤት እንዲቆይ ማድረግ አንዱ ሌላኛው ፈተናቸው ነው። ብቻ በሊቨርፑል ቤት ውስጥ በ2025/26 ያስተዋልናቸው መፍትሄ የሚፈልጉ ውሳኔ የሚፈልጉ ጉዳዮች አሉ። ግን ሊቨርፑል ቤት ባለው ነገር ላይ ብቻ ተመስርተው አይደለም። አንዳንዶቹ ነገሮች በአልፈልግም ሊወስኗቸው ይችላሉ። ዋናው ቁም ነገር ይወስኑ። ይህንን የእሳቸውን ውሳኔ የሚፈልግ ብዙ ጉዳይ አለ ሊቨርፑል ቤት። ዛሬ ግን አንዶኒ ራዮላና ሊቨርፑል ይፈራረማሉ። ዋናው ጉዳይ ይሄ ነው። ማንቸስተር ዩናይትድን በሁለት ጉዳዮች ነው በዋናነት የምናነሳው። የመጀመሪያው ነገር ማንቸስተር ዩናይትድ በ2026/27 ማለትም በመጪው የውድድር ዓመት በእርግጠኝነት የበለጠ ተጠናክሮ የበለጠ አምሮበት የበለጠ ውጤታማ ሆኖ ለመመለስ እየሰራ ነው። የምንጠራጠረው ነገር የለም። ማንቸስተር ዩናይትድ ወሬ ብቻ ሆኖ ይቀራል የሚል የስጋት ስሜትም ሊኖር አይገባውም። ምክንያቱም በተግባር እያሳየ ነው። በመሸኘትም እንደገና ደግሞ አዳዲስ ተጫዋቾችን በመለየትና የለያቸውን ተጫዋቾች የራስ ለማድረግ በፍጥነት እየሰራ ያለው ስራ የማንቸስተር ዩናይትድ ደጋፊዎች በክለባቸው አካሄድ ላይ እንዲተማመኑ ያደርጋቸዋል። ባለፈው ስንናገር ነበር የማንቸስተር ዩናይትድን የዚህ ክረምት የተጫዋቾች የዝውውር ጉዳይ በዋናነት የሚመሩት እንደተለመደው ጄሰን ዊሎክስ ናቸው። ነገር ግን ኦማር በራዳ ይሳተፋሉ። ሌሎችም እንደነ ቪቬል አይነት ሰዎች በምልመላው ሂደት ላይ ስካውቲንጉ ላይ በጣም ትልቅ ኃላፊነት አለባቸው። መለየት ያስፈልጋል። የትኞቹን ቦታዎች የበለጠ ትኩረት አድርገን እንንቀሳቀስ የሚለው ቀደም ብሎ ነው የተሰራው። ይሄንን ስራ ሲሰሩ ከማይክል ካሪክ ጋር አውርተዋል። ማይክል ካሪክ የራሱን ሐሳብ የራሱን ፍላጎት ሰጥቷል። ስለዚህ ማይክል ካሪክ ዘ ታይምስ እንደነገረን ከሆነ ማንቸስተር ዩናይትድ የኤደርሰንን ዝውውር እንደጨረሰ ሁሉ የሌሎች ተጨማሪ 4 ተጫዋቾች ዝውውርም በማንቸስተር ዩናይትድ ቤት የዘንድሮ የክረምት የተጫዋቾች ዝውውር መስኮት ከመዘጋቱ ቀደም ብሎ ይፈጸማል፣ ይከናወናል ብሎ ያምናል። ይሄንን አውቅ ያለው ይሄንን ተረድቻለሁ ብሎ ነው ዘ ታይምስ ሐሳቡን እየሰጠ የሚገኘው። አሁን እነዚህ 4 ተጫዋቾች እነማን ሊሆኑ ይችላሉ የሚለውን በእርግጠኝነት መናገር አንችልም። የሚጫወቱባቸውን ቦታዎች ግን ዘ ታይምስ አስቀምጦታል። የመጀመሪያው አሁንም 2 ቀሪ ተጫዋቾች የመሃል ክፍሉን ለማጠናከር ወደ ዩናይትድ ይዘዋወራሉ። እዚህ ላይ እየተሰራ ነው። የሚሰራው ስራ አንዳንድ ተጫዋቾችን ሊያስቀር አንዳንድ ተጫዋቾችን ደግሞ ሊያስገኝ ይችላል። ምክንያቱም ከዚህ በፊት ስንናገር እንደነበረው ዩናይትድ መሃል ክፍሉን ለማጠናከር ባለው ቁርጠኝነት የለያቸው እንደ አማራጭ የያዛቸው ተጫዋቾች ብዙ ናቸው። ከነዚህ መካከል የየትኛው ይሳካል የየትኛው ሳይሳካ ይቀራል የሚለው ገና በሂደቱ የሚለይ ነው የሚሆነው። በአንዳንዶቹ በገንዘብ ላይ ስማማ ይችላል፣ በአንዳንዶቹ በሌሎች ክለቦች ሊቀደም ይችላል። ነገር ግን ዩናይትድ ታርጌት ካደረጋቸው ተጫዋቾች መካከል 2ቱን ለ2026/27 የራሱ ያደርጋል። የበለጠ ፍላጎት ያለው እና በቅርቡ ይሳካል የሚባለው የማቲያስ ፈርናንዴዝ እና የሳንድሮ ቶናሊ ነው። የነዚህ 2 ተጫዋቾች ዝውውር ከተሳካ መሆኑን ማንቸስተር ዩናይትድ ምርጥ የመሃል ክፍል ካላቸው የፕሪሚየር ሊጉ ክለቦች መካከል አንዱ ሆኖ ታዩታላችሁ። ባለፉት ጊዜያት ቸል ተባለ የተባለው የመሃል ክፍል መመኪያ ሆኖ ብቅ ይላል። ስለዚህ ልብ የሚሞላው ነገር ደስ የሚያሰኘው ነገር ማይክል ካሪክ 4 ተጨማሪ ዝውውሮችን ያውም ቢያንስ ብሎ ነው የሚጠብቀው። ይህንን ያሳኩልኛል ብሎም ተስፋ ያደርጋል። ስለዚህ አማራጩ ብዙ ነው። ከአማራጮቹ መካከል ግን የተወሰኑት ይሳካሉ ተብሎ ይጠበቃል። ደስ አይልም የተባለው የማንቸስተር ዩናይትድ ደጋፊዎችን በርገግ ያደረገው ጉዳይ ማንቸስተር ዩናይትድ የአምበሉን የዘንድሮውን ኮከብ የዘንድሮውን የአሲስት ሪከርድ ሰባሪ የብሩኖ ፈርናንዴዝን ውል የማደስ ጥረት አቋረጠ የሚል ወይም ፖውዝ አደረገው ነው። ለጊዜው ተወት አደረገው ነው። ይሄንን ለጊዜው ተወት አደረገው የሚለውን ዜና ሲሰሙ ይሄንን ልጅ ከካዚሜሮ እኩል በተመሳሳይ ወቅት አንድ ላይ ማጣት ማንቸስተር ዩናይትድን ያሳሰዋል። ማንቸስተር ዩናይትድን የበለጠ ይጎዳዋል። መቼም ማንቸስተር ዩናይትድ ይህንን ሊያደርግ እየተዘጋጀ አይደለም። ምክንያቱም ብሩኖ ፈርናንዴዝ በሜዳ ውስጥ አገልግሎት፣ ብሩኖ ፈርናንዴዝ በአምበልነት፣ ብሩኖ ፈርናንዴዝ በምሳሌነት ማንቸስተር ዩናይትድ ቤት ውስጥ ያለው ቦታ ያለው ተቀባይነት በጣም 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 ግዙፍ ነው። ሰሞኑንም በነበረው አንድ ቃለ ምልልስ ላይ የቡድን ጓደኞቹ የድምፅ መልእክት እንዲያስተላልፉለት ተጠይቀው በድምፅ መልእክታቸው ላይ ስለ ብሩኖ ፈርናንዴዝ የተናገሩት ነገር አለ። በየመልበሻ ቤት ውስጥ የሚኖሩ አጋጣሚዎችን እየጠቀሱ በእነዚህ የመልበሻ ቤት ችግሮች፣ ውጣ ውረዶች፣ ተጫዋቾች የሚገጥማቸው ፈተና እንዲፈታ እንዲቃለል፣ ሁሉም በምቾት ለማንቸስተር ዩናይትድ በጥሩ ሁኔታ እንዲያገለግል ለማድረግ የሚሄድበትን ርቀት አድንቀው እነ ዲየጎ ዳሎት እነ
ሉክሻው ሲናገሩ ይሰማል። ቶም ሂተን የግብ ጠባቂው አስተያየትም ይሰማል። ስለዚህ ይሄንን ሰው ማንቸስተር ዩናይትድ ከካዚሜሮ ጋር አንድ ላይ ማጣት የለበትም። ለዚህ ነው ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር ውልን በማራዘም ጉዳይ ያደርግ የነበረውን ድርድር ፖዝ አደረገው፣ ለጊዜው ገታ አደረገው ሲባል መደንገጥ ቢመጣ መደናገር ቢመጣ ለምን የሚል ጥያቄ ቢመጣ ትክክል ነው። ምክንያቱም እያወራን ያለነው ስለ ብሩኖ ፈርናንዴዝ ነው፣ ስለ አንበሉ፣ ስለ ጎበዙ በማንቸስተር ዩናይትድ ቤት ብዙ ዋጋ ስለከፈለው ጉብዝናውን ለማንቸስተር ዩናይትድ አሳልፎ ስለሰጠው ብሩኖ ፈርናንዴዝ ነው የምናወራው። ይህ ሂዳ የምንልበት ወቅት አይደለም። ከዛ በኋላ ማንቸስተር ዩናይትድ ሀሳብ ሰጠ። የማንቸስተር ዩናይትድን ሰዎች አነጋግረው ወሬ ብለው ደግሞ የእንግሊዝ ጋዜጦች ይዘው የመጡት ወሬ ማንቸስተር ዩናይትድ ለብሩኖ ፈርናንዴዝ አቅርቦ የነበረውን ወይም ከሱ ጋር የጀመረውን ድርድር ለጊዜው ገታ አድርጎታል፣ ግን ዩናይትድ እርግጠኛ ነው አሉ። በምንድን ነው እርግጠኛ የሆነው? ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር በዚህ ክረምት እንደማይለያይ። ምንድነው እርግጠኛ የሆነው? በ2026/27 ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ አብረው እንደሚቀጥሉ እርግጠኛ ነው። ለጊዜው ያዝ አደረኩት እንጂ ተውኩት ማለት አይደለም። ለጊዜው ያዝ አደረኩት እንጂ በብሩኖ ፈርናንዴዝ ጉዳይ ላይ ቸልተኛ ሆንኩ ማለት አይደለም። 2026/27 እና ቀጥሎ በሚመጡት ጊዜያቶች ብሩኖ ፈርናንዴዝ ያስፈልገናል ብሏል ማንቸስተር ዩናይትድ። እንግዲህ ልብ እንበል፣ አሁን ሳንድሮ ቶናሊን ወይም ደግሞ ማቲያስ ፈርናንዴዝን ምናምን ሊሆን ይችላል ማንቸስተር ዩናይትድ የሚያስፈልገው፣ ያለው ቀሪው ኮቢ ሜኖ ነው። ስለዚህ እዛ ውስጥ ያ የብሩኖ ፈርናንዴዝ ኤክስፒሪየንስ፣ የመምራት አቅም፣ ጉብዝና፣ ጫናን መሸከም፣ ተሸክሞ ማሻገር፣ እነዚህ ሁሉ ኳሊቲዎች በጣም 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 ያስፈልጋሉ። ስለዚህ ዩናይትድ በብሩኖ ፈርናንዴዝ ጉዳይ ላይ ይሳሳታል ተብሎ አይጠበቅም። ያንንም እያረጋገጠ ሀሳብ እየሰጠ ነው። የሲቲን ጉዳይ እናምጣ። ማንቸስተር ሲቲ እንግዲህ በክለቡ ሊቀመንበር በኩል ቃለ ምልልስ ተሰጥቶ በዛ ቃለ ምልልስ ላይ በዝርዝር የታዩ በዝርዝር የተነሱ ጉዳዮች አሉ። አንዳንዶቹ በጣም ኢንትረስቲንግ ናቸው፣ ሳቢ ናቸው። እነዚህ ሳቢ የሆኑ ነገሮች ምንድን ናቸው? ወይም በእነዚህ ቃለ ምልልሶች ውስጥ ምን ተነሳ፣ ምን ተነገረ ስንል ማንቸስተር ሲቲን ለምትደግፉ የእግር ኳስ ወዳጆች፣ የሲቲ ሰዎች የሚነግሯችሁ ነገር ደስ ይላል። ካልዱን አልሙባረክ በቃለ ምልልሳቸው ወቅት ማንቸስተር ሲቲ የበለጠ ይጠናከራል፣ ምንም ጥያቄ የለውም። ወደ ኋላ የሚያስብል ምንም ነገር የለንም። ስለዚህ በዚህ ክረምት የተጫዋቾች የዝውውር መስኮት ላይ ማንቸስተር ሲቲ በጣም ከፍተኛ የሚባል ተሳትፎን ያደርጋል። ማናጀር ቀጥሮ በጣም በቅርቡ ይጠናቀቃል። ስለዚህ ጋርዲዮላና ማንቸስተር ሲቲ ተለያይተዋል። ይህንን የሁለቱን መለያየት ተከትሎ ሌላ በጣም ጎበዝ፣ ሌላ በጣም ጥሩ የሚባል ማንቸስተር ሲቲ ሳይንገራገጭ በውጤታማነት በአሸናፊነት እንዲቀጥል የሚያደርግ አሰልጣኝ ይመጣል ብለው ነው አልሙባረክ እየተናገሩ የሚገኙት። በዚህ ሂደት ላይ ያስቀምጧቸውን ነገሮች ሲያነሱ ለደጋፊዎቻችን ቃል መግባት እንችላለን፣ ይሄ የክረምት ጉዳይ ለውጥ የምናደርግበት ግን ለውጡ ማንቸስተር ሲቲን የበለጠ ከፍ እንዲያደርግ አድርገን እየሰራን ያለነው ነው። ጋርዲዮላ እንደሚወጣ ካወቅንበት ጊዜ ጀምሮ ስንዘጋጅ ቆይተናል። ጋርዲዮላ ባለፉት 10 ዓመታት ውስጥ የሰጠን ድንቅ አገልግሎት አለ። ይሄ እንዴት ይቀጥል በሚለው ላይ ያወራ ነው፣ የተዘጋጀ ነው፣ የሰራናቸው ስራዎች አሉ። ስለዚህ የሲቲ ደጋፊዎች ሊተማመኑብን ይችላሉ የሚል አስተያየትን ሰጥተዋል። ስለዚህ ካነሷቸው ቀዳሚ ጉዳዮች መካከል አዲሱ አሰልጣኝን በተመለከተ ነው። ብዙዎቻችን የምንጠብቀው ማሬስካ ቀጣዩ የማን ሲቲ አሰልጣኝ ሆነው ይሾማሉ ነው። ይህንን ለማድረግ በማንቸስተር ሲቲና በቼልሲ መካከል ድርድር ተጀምሯል። ማንቸስተር ሲቲ ለቼልሲ የሚከፍለው ካሳ መኖር አለበት። ምክንያቱም ማንቸስተር ሲቲ ይህንን አሰልጣኝ የራሱ ለማድረግ ቼልሲና ማሬስካ መካከል አሁንም ድረስ ያለው ውል መቋረጥ መቻል አለበት። ይህንን ውል ሲያቋርጥ በልህን ያህል ካሳ ክፈለኝ ይላል ቼልሲ። ምን ያህል ይሁን በሚለው ጉዳይ ላይ እያወሩ ነው፣ እየተነጋገሩ ነው። ላለመግባባት የሚያበቃ ነገር ያጋጥማል ተብሎ አይጠበቅም። ስለዚህ የማን ሲቲ እና የቼልሲ ማሬስካን የመቅጠር ድርድር ከካሳ ጉዳይ ላይ ስምምነት ላይ እንደደረሰ ምናልባት ይሄ ሳምንት አልቆ የሚቀጥለውን ከመጀመራችን በፊት ማሬስካ የቼልሲ
ቆይታቸውን ሙሉ በሙሉ በይፋ ውል በመቅደድ ይጨርሱና ወደ ማንቸስተር ሲቲ አሰልጣኝነት ይቀያየራሉ ማለት ነው፣ ይዘዋወራሉ ማለት ነው። እና ለዚህ ትንሽ ታገሱን፣ ትንሽ ትዕግስት ብቻ አድርጉ የሚል መልእክትን አልሙባረክ አስተላልፈዋል። ከዛ ውጪ የማንቸስተር ሲቲ የዝውውር ጉዳይ አከናዋኞች ላይ ያላቸውን መተማመን ተናግረዋል። ለምሳሌ ጆን ስቶንስ፣ በርናንዶ ሲልቫ አይነት ሰዎች በቃ የማን ሲቲ ቆይታቸውን ጨርሰው በነፃ ወደ ሌሎች ክለቦች ሄደዋል። እነዚህን እና ሌሎች ተጫዋቾችን ግን በሚገርሙ ሌሎች ተጫዋቾች እንተካለን። የምናባራው ምንም የምናቋርጠው የምናስተጋጉለው ምንም አይነት የውጤታማነት ሂደት አይኖረንም ብለው ኤሊየት አንደርሰንን ማንቸስተር ሲቲ ለማግኘት ያቀረበው የመጀመሪያ ጥረት ባይሳካም ሁለተኛ፣ ሶስተኛ እያለ ተከታታይ ጥያቄዎችን ለኖቲንግሃም ፎረስት ማቅረባቸው እንደሚቀጥልም እየተነገረ ይገኛል። በዚህ ሂደት ላይ የማንቸስተር ሲቲው ሊቀመንበር በክለቡ ኃላፊዎች እጅግ በጣም ይተማመናሉ፣ ደስተኛም ናቸው። ማን ላይ ነው የሚተማመኑት? እነ ቪያና ላይ። ሁጎ ቪያና ማለትም የማንቸስተር ሲቲው የዳይሬክተር ኦፍ ፉትቦል ናቸው። ከዚህ በፊት የነ ሴሚኒዮን እንደዚሁም ደግሞ የማርክ ጊሄን ዝውውር እንዴት አድርጎ ማኔጅ እንዳደረገው ብታዩ በዚህ ክረምት በዚህ ሰው እና አብሮት በሚንቀሳቀሱ ሰዎች ምን ያህል ትተማመኑ ነበር አሉ። እኔ የአልሙባረክ ሐሳብ ወይም ቃለ ምልልስ ላይ በጣም ኢምፕረስ ያደረገኝ ስለ ጋርዲዮላ የተናገሩትን ነው። መቼም ይክዳል ብዬ አላስብም ብለዋል። ይክዳል ብዬ አላስብም። 10 ዓመት ነው ጋርዲዮላ ከኛ ጋር የቆየው። የጋርዲዮላ ፍላጎት ከማንቸስተር ሲቲ ጋር 4 ዓመት መቆየት ነው። ከዛ ትንሽ ፑሽ ስናረገው ለ5ኛ ዓመት ለመቆየት ተስማማ። የእውነት ነው ምነግራችሁ፣ 10 ዓመት እኛ ጋር ሲቆይ ወደ 100 ጊዜ ሊሆን ይችላል ሊሂድ በቃኝ እንለያይ ያለው። በእነዚህ በጣም በድግግሞሽ ይመጡ በነበሩ የጋርዲዮላ ከማንቸስተር ሲቲ ጋር የመለያየት ጥያቄ ውስጥ ይክዳል ብዬ አላስብም። እኔ የእሱ የግል ሳይካትሪስት ሆኜ አገልግያለሁ ብዬ ነው ማምነዋል። በቃ ከእሱ ጋር ማውራት እሱን እንደገና ነገሮችን በሌላ መንገድ እንዲያይ የሚያረጋጉትን ሴትል እንዲያደርግ የሚያግዙትን ሀሳቦች እየሰጠው ከቅርቡ ሆኜ ከጎኑ ሆኜ በተለይ በፈታኙ ጊዜ ሳልለየው ለማገዝ ሞክሬያለሁ። እንዲረጋጋ፣ እንዲቆይ፣ እንዲቀበል በዛ ሂደት ነው እንጂ 10 ዓመት የቆየልን ከ4 ዓመት በላይ በማንቸስተር ሲቲ ቤት የመቆየት ፍላጎት አልነበረውም ፔፕ ጋርዲዮላ አሉ። ስለዚህ በውትወታ በማግባባት በማሳመን እንዲረጋጋ በማድረግ ባይሆን ኖሮ ይሄ 10 ዓመት በእኛና በጋርዲዮላ መካከል አብሮ የሚቆይበት አልነበረም። ግን በጣም ደስተኛ ነን አሉ። ግን በጣም ደስተኛ ሆኗል 10 ዓመት በመቆየቱ የሚል አስተያየትን ሰጥተዋል። ስለዚህ ማንቸስተር ሲቲ ይብስበታል እንጂ ወደኋላ አይመለስም ነው በአጠቃላይ የካልዱን አልሙባረክ ቃለ ምልልስ እና በቃለ ምልልስ ውስጥ ያለውን አንኳር ሀሳብ ብንመዝው ይሄንን ነው ሊነግሩን የሞከሩት። አርሰናል የመድፈኞቹ ደጋፊዎች ከዝውውር አፈጻጸም ጋር በተያዘ በቬንገር የመጨረሻ ዘመን የነበረው አይነት ስጋት፣ በቬንገር የመጨረሻ ዘመን ጊዜ የነበረውን ሰዎችን ይለያሉ እንጂ ገፍተው ሄደው የራሳቸው አያደርጉም የሚባለውን በድግግሞሽ የሚነገረውን ጉዳይ አሁን የሚፈሩበት በዛ ስጋት ውስጥ የሚወድቁበት ምንም አይነት ምክንያት የለም። አሁን እንደገና የእንግሊዝ ጋዜጦች በተለያዩ ድረገጾቻቸው ላይ አንድሪያ ቤርታን ፎቶግራፊ ይዘው ማውጣት እንዳለፈው ዓመት ሁሉ ፋሽን ሆኗል። አንድሪያ ቤርታ በአርሰናል ቤት አሁንም በዚህ ክረምት ለአርቴታ የሚበጀውን ለአርሰናል መጠናከር የሚያግዘውን ውሳኔ ጥረት አድርገው ያሳካሉ። ይሄንን ስኬት ይደግሙታል ተብሎ ነው የሚጠበቀው። በነገራችን ላይ ባለፈው ከ22 ዓመት በኋላ አርሰናል የፕሪሚየር ሊጉን ዋንጫ ሲያሸንፍ በአውሮፓ ቻምፒየንስ ሊግ ፋይናሊስት ሲሆን ዝም ብሎ ኤዱ ትዝ እያለኝ ነበረ። ከአርቴታ ጋር ብዙ ለፍቷል። ከአርቴታ ጋር በጣም ብዙ አስቸጋሪ የሚባሉትን ጊዜያቶች አልፏል። ነገር ግን አንድሪያ ቤርታ የኤዱን ቦታ ተክተው በአርሰናል ቤት ስራ ሲጀምሩና ያለፈው ክረምት ላይ እነዛን አይነት ዝውውሮችን በሚገርም ፍጥነት በሚገርም ብዛት ሲያከናውኑ ሲፈጽሙ ስናይ ለእያንዳንዷ ጉዳይ በጣም 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 ከፍተኛ ዋጋና ቦታ እየሰጡ ሲሰሩ ስናይ በቃ አርቴታና አርሰናል ታድለዋላን። ወዲያው ነው ኤዱን የረሳ ነው። ኤዱ የለፋበት ረጅም ዓመት ቢኖርም ግን አንድሪያ ቤርታ ወዲያው የአርሰናልን ፍሬ ለማየት ታድለዋል። ስለዚህ ይሄንን ሰው ይዞ በክለቡ ባለቤት በጆሹዋ ክሮንኬ የተሰጠውን ቃል
የተገባውን ኮሚትመንት እና በእርግጠኝነት ለአርሰናል ደጋፊዎች እየተላለፈ ያለውን መልእክት ከግምቱ ስታስገቡ እንዳለፉት ጊዜያቶች አርሰናል የሚያባክነው የዝውውር ሂደት አይኖርም። በእርግጠኝነት አርሰናል እንደገና በዝውውር መስኮትም ይሳካለታል። እንደገና ለለዩዋቸው ተጫዋቾች ጥብቅ ክትትል አድርገው ተጫዋቾችን የራሳቸው ያደርጋሉ። አሁን አርሰናል የሚረዳው ሌላው ነገር አንድሪያ ቤርታ መኖራቸው ብቻ ሳይሆን አሸናፊነቱ ነው። አሸነፈ እኮ አርሰናል፣ ዋንጫ ወሰደ እኮ፣ ለአውሮፓ ቻምፒዮንስ ሊግ ፋይናሊስት ነው። ያም የአርሰናልን ጠንካራ ቡድንነት አርሰናልን ማሸነፍ አስቸጋሪ መሆኑን በሚመሰክርበት ጊዜ ሌሚ ቢ ፓርት ኦፍ እዚህ ቡድን ውስጥ ዚስቲም ልሁን ብሎ የሚያስብ ተጫዋች በጣም ብዙ ነው። ለምሳሌ ሁሊያን አልቫሬዝ ይህንን ሀሳብ ሲሰማ አርሰናል ቤት ፍላጎት አለ ሲባል በጣም ደስ ይለዋል። ለዛም ይመስለኛል አሁን ዛሬ ከሰዓት በኋላ የእነዚህ የእንግሊዝ ጋዜጦች ወሬ እንደሚነግረን ከሆነ በአስቶን ቪላ በኩል መጠነኛ ማቅማማት እየታየ ነው። አስቶን ቪላ ኡናይ ኤምሬ ቢሆንላቸው ቢሳካላቸው ሞርጋን ሮጀርስን እንደገና ከነሱ ጋር እንዲቆይና በ2026/27 አብሯቸው እንዲሆን ቢያገባቡት በጣም ደስ ይላቸዋል። ይሄንን የማግባባት ስራ ሲሰሩ ግን የማይሳካ ከሆነ እናም በቃ ልጁን ለመሸጥ ወስናለሁ የሚል ከሆነ ማንም አይቀድመኝም ብሏል አርሰናል። በዚህ በጣም እርግጠኛ ነኝ ብሏል። በነገራችን ላይ አርቴታ በጣም የሚፈልገው በጣም የሚወደው በአርሰናል ቤት ውስጥ ተጨባጭ ለውጥ ያመጣልኛል ብሎ የሚያስባቸው ተጫዋቾች መካከል አንደኛው ሞርጋን ሮጀርስ ነው። ስለዚህ ሞርጋን ሮጀርስ ከአስቶን ቪላ የሚወጣበት ሁኔታ ከተመቻቸ ድሉ ቀዳሚ አስፈራሚ በመሆን አሸናፊ የሚሆነው አርሰናል ነው። ይሄንን አርሰናሎች እርግጠኛ ሆነዋል። ሌላው በአርሰናል ቤት ትልቅ በእርግጠኝነት የምንናገረው ነገር ፊት መስመሩ ላይ የተለየ ስራ ይሰራል። እቅዶቻቸውን ስንሰማ የውስጥ አዋቂዎች ነገሩን ብለው ጋዜጦቻቸውን የሚጽፉትን ስናነብ ሁሉም የሚያመላክተው ጉድ የፈላበት ስራ በአርሰናል ቤት የሚሰራው ፊት መስመሩ ላይ ነው። ስለዚህ የዘንድሮ ህጸጾች የዘንድሮ ችግሮች 2026/27 ላይ አይደገሙም። መተማመን ትችላላችሁ። መድፈኛው ወደ ላይ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ነግሞ ማለዳ 12 ሰዓት ላይ ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለንና ጠብቁን እንላለን። ሰብስክራይብ አድርጉ፣ ሊንኩ ለሌሎች አጋሩ፣ እንብዛ። ድጋፋችሁ አበርትቶናልና እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።